ሰላም ጤና ይስጥልን የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያ በጉጂ ዞን ዘላቂ ሰላምን ለማስፈን በተከናወኑ ተግባራት ውጤት መገኘቱ ተሰማ። በኦሮሚያ ክልል ጉጂ ዞን ዘላቂ ሰላምን ለማስፈን በተከናወኑ ተግባራት ውጤት መገኘቱን የዞኑ አስተዳደር አስታውቋል። የጉጂ ዞን ዋና አስተዳዳሪ ነጋሽ ቡላላ እንዳስታወቁት በዞኑ ህብረተሰቡን በማሳተፍ ዘላቂ ሰላምን ማስፈን የሚያስችሉ ተግባራት እየተከናወኑ ነው። በስካውኑ ሂደት በተከናወኑ ተግባራት ውጤታማ የሆኑ የሰላም ግንባታና የልማት ስራዎች መከናወናቸውንም ተናግረዋል። በዚህ ረገድ ባለፉት 4 ወራት የመንግስትን የሰላም ጥሪ የተቀበሉ 174 የቀድሞ ታጣቂዎች ትጥቃቸውን በማስረከብ ወደ ህብረተሰቡ መቀላቀላቸውን ጠቅሰዋል። ይህንኑ ተከትሎ ለህብረተሰቡ ማህበራዊና ኢኮኖሚያዊ እንቅስቃሴ መሳለጥ አመቺ ሁኔታ መፈጠሩን አስረድተዋል። በዞኑ ያለው ሰላም ለልማት ስራዎች መሳለጥ ምቹ ሁኔታ መፍጠሩን ጠቁመው በበጀት ዓመቱ ባለፉት ወራቶች ከ392 በላይ የመሰረተ ልማት ፕሮጀክቶች በግንባታ ሂደት ላይ መሆናቸውን አመላክተዋል። በዞኑ በግንባታ ላይ ካሉ መካከል የንጹህ መጠጥ ውሃ፣ የትምህርት፣ የጤና፣ የመንገድና የመስኖ ፕሮጀክቶች እንደሚገኙበትም ተጠቅሷል። የዞኑ ህዝብ በአረንጓዴ አሻራ፣ በግልና በአካባቢ ጥበቃ፣ በከተማ ጽዳትና ውበት እንዲሁም በቅድመ መደበኛ ትምህርት ቤት ግንባታ የነቃ ተሳትፎ እያደረገ መሆኑንም ነው ያስታወቁት። የጉጂ ሁኩ አባ ገዳ ገናል አጋ በበኩላቸው ከመንግስት ጋር በትብብር መስራቱ በዞኑ ለተገኘው ሰላም ትልቅ አስተዋጽኦ ማበርከቱን ጠቁመው በቀጣይም ጥረታቸውን አጠናክረው እንደሚቀጥሉ አመላክተዋል። የነዳጅ የችርቻሮ መሸጫ ዋጋ ባለበት ይቀጥላል ተብሏል። የንግድና ቀጠናዊ ትስስር ሚኒስቴር የዓለም የነዳጅ ዋጋ መነሻ በማድረግ ከታህሳስ 23 ቀን 2018 ዓ.ም ጀምሮ የሁሉም የነዳጅ ምርቶች የችርቻሮ መሸጫ ዋጋ በታህሳስ ወር በነበረበት የሚቀጥል መሆኑን አስታውቋል። የምክክር ኮሚሽኑ እያከናወናቸው ለሚገኙ ተግባራት ስኬት የሁሉም ዜጎች ሁለንተናዊ ተሳትፎ አስፈላጊ መሆኑ ተገለጸ። የሀገራዊ ምክክር ኮሚሽኑ እያከናወናቸው ለሚገኙ ተግባራት ስኬት የሁሉም ዜጎች ሁለንተናዊ ተሳትፎ አስፈላጊ መሆኑን የተለያዩ ክልል አፈጉባኤዎች ተናግረዋል። አፈጉባኤዎቹ ከኢዜአ ጋር በነበራቸው ቆይታ የሀገራዊ ምክክር ኮሚሽኑ እስካሁን እያከናወናቸው ባሉ ተግባራት ሂደት የህዝብ ተሳትፎ እንዲጠናከር ሲያከናውኑ የቆዩትን የማስተባበር ተግባር አጠናክረው እንደሚቀጥሉ ገልጸዋል። ኮሚሽኑ እያከናወናቸው ለሚገኙ ተግባራት ስኬት የሁሉም ዜጎች ሁለንተናዊ ተሳትፎ አስፈላጊ መሆኑን አፈጉባኤዎቹ አክለዋል። ከአፈጉባኤዎቹ መካከል የሐረሪ ክልል ምክር ቤት አፈጉባኤው ሱልጣን አብዱሰላም እንዳሉት ምክክሩ ሁሉንም አይነት ያለመግባባት ችግሮችን ይፈታል ሲሉም ተደምጠዋል። ለዚህም አለመግባባቶችን በጠረጴዛ ዙሪያ ተወያይቶ ሰላምና አንድነትን ለማጽናት ኮሚሽኑ የሚሰራቸው ስራዎችን መደገፍ ከሁሉም ይጠበቃል ነው ያሉት። ህዝቡ የምክክር አስፈላጊነት ላይ በቂ ግንዛቤ ይዞና አምኖበት እንዲደግፍ ሲያደርጉ የነበረውን የማስተባበር ተሳትፎ በውይይት ወቅትም አጠናክረው እንደሚቀጥሉ ተናግረዋል። ዘገባው የኢዜአ ነው። በማንነትና በፖለቲካ አቋም ብቻ ፍርድ ቤት ያቆምነው ሰው የለም ሲሉ የፍትህ ሚኒስቴር ሀና አርአያ ስላሴ ተናገሩ። በማንነት በፖለቲካ አቋም ብቻ የተከሰሰም ሆነ ፍርድ ቤት የቆመ ሰው የለም ሲሉ የፍትህ ሚኒስቴር ሀና አርአያ ስላሴ ገልጸዋል። ሚኒስትሯ ለህዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ ማንኛውም ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ ህገ መንግስታዊ ስርዓቱን የማስጠበቅ ስራ እንደሚሰራ ተናግረዋል። በአሁኑ ወቅት በክስ ሂደት ላይ ያሉ ጉዳዮች በሙሉ ህገ መንግስታዊ ስርዓቱን ለማስጠበቅ የሚከናወኑ መሆናቸውን ሚኒስትሩ አስረድተዋል። በክስና የክርክር ሂደቶች ላይ በመንግስት ወይም በአቃቢ ህግ ምስክር ባልቀረቡ ምክንያት የተጓተተ ጉዳይ አለመኖሩንም አረጋግጠዋል። የሽብርና መሰል ውስብስብ ወንጀሎች ረጅም የክርክር ጊዜ ሊወስዱ እንደሚችሉ የገለጹት ሚኒስትሯ ይህም በሰነዶችና በምስክሮች ብዛት እንዲሁም በእያንዳንዱ ጭብጥ ላይ በሚሰጡ ብይኖች ምክንያት መሆኑንም ጠቁመዋል። አጠቃላይ የወንጀል ምርመራና የክስ ሂደቱ በሚፈለገው የቅልጥፍና ደረጃ ላይ አለመሆኑን የገለጹት ሚኒስትር ሀና በቀጣይ ከፌዴራል ፖሊስና ከሚመለከታቸው አካላት ጋር በመቀዳጀት የምርመራና የክስ ሂደቱ በተቀመጠለት የጊዜ ገደብ እንዲከናወን እንደሚሰራ ገልጸዋል።
አቶ ሰብስቤ አለምነህ በጎንደር ዩኒቨርሲቲ ጋባዥነት በማህበራዊ ሳይንስ ትምህርታዊ ሴሚናር የብሔር ማንነት በገሃዳዊ ዓለም የሌለ የአእምሮ ቅዠት መሆኑን አቶ ሰብስቤ ሲያቀርቡ አሁን በብሔር ማንነት በጸደቁ የመመሪያ መጽሐፎች ውስጥ ከምዕራባውያን ታትመው የመጡ የመማሪያ መጽሐፎች ላይ የተመሰረቱ ሳይንሳዊ መሆኑን በሳይንሳዊ መንገድ በማረጋገጥ ውድቅ አድርገው አቅርበዋል። ባቀረቡት ትምህርታዊ ሴሚናር ላይም ጥያቄ ያቀረቡላቸው ቢሆንም ባቀረቡት ሳይንሳዊ መረጃ መሰረት የጥያቄዎቻቸውን መልስ ሰጥተዋል። በዚሁ ሴሚናር የማህበራዊ ሳይንስ ትምህርት ክፍል እንደተደሰቱ አቶ ሰብስቤ ገልጸዋል። በተጨማሪም ሌሎች የትምህርትና የመንግስት ተቋማት አቶ ሰብስቤ ቢጋበዙም በተመሳሳይ ሁኔታ ትምህርታዊ ሴሚናር ለመስጠት ፈቃደኛ መሆናቸውንም ነው ያብራሩት። የሰላም አማራጭን ባልተቀበሉ የጽንፈኛው ቡድን አባላት ላይ የተጠናና ስኬታማ ኦፕሬሽን እየተሰራ ነው ተባለ። በማዕከላዊ ጎንደር ዞን በምዕራብ ደንቢያ ወረዳ በሀገር መከላከያ ሰራዊትና በክልሉ የጸጥታ ኃይል በተሰራ ኦፕሬሽን በአካባቢው ታጥቀው ሲንቀሳቀሱ የነበሩ የጽንፈኛው ቡድን አባላት ሲደመሰሱ፣ ቀሪ የቡድኑ አባላት ከነሙሉ ትጥቃቸው መማረካቸው ተነግሯል። የ66ኛ ክፍለ ጦር የሬጅመንት አዛዥ የሆኑት የሻለቃ ሐሰን እንደገለ ጹት የሰላም አማራጭ ባልተቀበሉ የጽንፈኛው አባላት ላይ እርምጃ እንደተወሰደና እርምጃው ተጠናክሮ ይቀጥላል። ታጣቂ ቡድኑ ከህዝብ ዘርፎ የወሰዳቸውን የቀንድ ከብቶች ጭምር በተሰራ ኦፕሬሽን መመለሳቸውን ተናግረዋል። ህብረተሰቡም ከግጭት የሚገኝ ትርፍ አለመኖሩን በመረዳት ለጸጥታ ኃይሉ መረጃ በመስጠት ለዘላቂ ሰላም መስራት እንደሚገባውም አሳስበዋል። ህወሓት ዛሬ አስቸኳይ በሚል ባወጣው መግለጫ ዓለም አቀፉ ማህበረሰብ ማዕቀብ እንዲጥል ጠየቀ። ህወሓት ዓለም አቀፉ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጣል ዛሬ ባወጣው መግለጫ ጠይቋል። ህወሓት የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በጉዳዩ ላይ ለመወያየት እንዲሰባሰብ ጭምር ጠይቋል። መንግስት የማያስተጓጉለው አስቸኳይ የምግብና መድኃኒት አቅርቦት ያለ ምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮች የምግብ አቅርቦት የነፈገበትን ምክንያት የሚያጣራ ገለልተኛ ቡድን እንዲሰማራና የምርመራው ውጤት በ60 ቀናት ውስጥ ለህዝብ እንዲገለጽም ለዓለም አቀፉ ህብረተሰብ ጥሪ አድርጓል። መንግስት ተፈናቃዮች ወደ ቀያቸው የሚመለሱበት የጊዜ ሰሌዳ በግልጽ እንዲያሳውቅ፣ ለተፈናቃዮች የገንዘብ ድጋፍ የሚያሰባስቡ በጎ ፈቃደኛ ዜጎች መወንጀል እንዲቆምና የያዘውን በግለሰቦች የተሰበሰበ ገንዘብ እንዲለቅ ዓለም አቀፉ ህብረተሰብ ግፊት እንዲያደርግም ህወሓት ጠይቋል። በተያያዘ ዜና ልዩ መረጃ ከትግራይ ህዝብና አርሚ አባላት በመቀጠል ባለሀብቶችም ህወሓት ላይ ፊታቸውን አዙረዋል። ህወሓት ከገባበት አጣብቂኝ ውስጥ ለመውጣት በማሰብ በተለያዩ ቦታዎች አሁን ላይ ተከታታይ ስብሰባዎችን እያካሄደ ነው። በተለይም በምዕራብ ትግራይ ሽሬ ከተማ ከሳምንት በፊት ያለ ስምምነት ከተጠናቀቀው ስብሰባ በመቀጠል በዛሬው ዕለትም ከባለሀብቶች ጋር ስብሰባ ተካሂዷል። በዚህ ስብሰባ ላይም ታደሰ ወረደ ምግበይ የሰላምና ጸጥታ ምክትል ኃላፊ ተክላይና ባለሀብቶች ተገኝተዋል። በስብሰባው ላይም ባለሀብቶች የህወሓትን አመራሮች ከህገወጥ ወርቅ ንግድ የተገኘውን ገንዘብ ለኛ የሚገባንን ድርሻ አላካፈለንም የሚል ሀሳብ እንዳነሱ የደረሱን መረጃዎች ያመላክታሉ። ስለሆነም የህወሓት አመራሮች በጋራ ሁነን በሰራነው የህገወጥ የወርቅ ንግድ የሚገባንን ካልሰጡን ህወሓት ጋር መስራት አንፈልግም በማለት ስብሰባውን ረግጠው እንደወጡ ለማወቅ ተችሏል። ይህ ከዚህ በፊት የትግራይ ህዝብ አርሚ አባላት ህወሓት ላይ ፊታቸውን ካዞሩ በኋላ አሁን ደግሞ ባለሀብቶች ፊታቸውን ስለዞሩበት ህወሓት ብቻውን አውላላ ሜዳ ላይ ቀርቷል እየተባለም ይገኛል። ከዚሁ ዜና ሳንወጣ ህወሓት የገንዘብና የህዝብ ድጋፍ አገኝበታለሁ ብሎ በማሰብ በሽሬ ከተማ የትግራይ ነጋዴዎችና ባለሀብቶችን የሰበሰበ ሲሆን ነገር ግን ስብሰባው ካለምንም መግባባት መበተኑም ታውቋል። የትግራይ ነጋዴዎችና ባለሀብቶች በህወሓት ላይ ከፍተኛ የሆነ ተቃውሞ እንዳስነሱ ከቦታው የደረሱን መረጃዎች ያሳያሉ። የትግራይ ባለሀብቶች በህወሓት ላይ ባቀረቡት ክስም ህወሓት የትግራይን ወርቅ በህገወጥ መንገድ በማውጣት ለሻዕቢያ መንግስት ሽጣቸዋል በማለት በህወሓት ላይ ቅሬታቸውን አሰምተዋል። በዚህም ምክንያት የትግራይ ሀብት ለሻዕቢያ መንግስት አሳልፎ ከሸጠ ቡድን ጋር የምንነጋገረው የምንስማማበት ምክንያት የለም በማለት የህወሓትን ስብሰባ ረግጠው መውጣታቸው ተሰምቷል። ከቋራ የደረሰን ትኩስ መረጃ አለ። ሳሙኤል ባለድልና ጌጤ የእርስ በርስ
ውጊያ ጀምረዋል። በቋራና መተማ አካባቢ የሚንቀሳቀሰው የፋኖ ታጣቂ ጎራ ለይቶ እርስ በርስ ውጊያ መጀመሩ ይታወሳል። የውጊያው መነሻ ሳሙኤል ባለድል ያደራጀውንና ራሱን የአድዋ ክፍለ ጦር በማለት የሚጠራው ስብስብ የሚመራው ጌታቸው አማረ ከአማራ ሕዝብ በግፍ በዘረፈው ገንዘብ ተሽከርካሪ ገዝቷልም ተብሏል። በዚህም አንድ በታጣቂ አደረጃጀቱ ውስጥ የሚገኝ ጌጡ የተባለ የታጣቂ አስተባባሪ እንዴት በእኛ ስም እየተነገደ መኪና ይገዛል በሚል ተቃውሞ በማሰማቱ የሚተባበረውን ታጣቂ አስከትሎ ወደ ሰላም ሊመጣ በመወሰን እንቅስቃሴ ሲጀምር አትወጣም በሚል ከጌታቸው ጋር እሰጥ አገባ ውስጥ መግባታቸው ተሰምቷል። ይህንን ተከትሎ በተፈጠረ ግብግብ ተኩስ ተከፍቶ ጌጤ ከጌታቸው 8 የሚሆኑ ታጣቂዎችን ወዲያውኑ ሲገል ጌታቸው አማረም ከጌጤ ቡድን 4 የሚሆኑትን እዛው መግደሉ ተረጋግጧል። ነገሩ አድማሱን አስፍቶ ጌታቸው ከሳሙኤል ባለድል ጭምር ታጣቂ አስገብቶ ውጊያውን ያስቀጠለ ሲሆን ጌጡ ከቡድኑ ይዞ የወጣውን ኃይል ብዛት ያለው በመሆኑ በቀላሉ ሊንበረከክላቸው አልቻለም። ከዚህም የተነሳ ሳሙኤል ራሱን በውጊያ እየተሳተፈ ይገኛል። ከሁለቱ ወገን ታጣቂዎች እያለቀ መሆኑ የተሰማ ሲሆን ቆስሎ በየጢሻው የወደቀው ቀላል የሚባል አይደለምም ተብሏል። ጌጡ ሳሙኤል ባለድልን ወይም ጌታቸው አማረን አጥፍቼን ወደ መንግስት የምገባው በማለት ውጊያውን በተጠናከረ ሁኔታ ወደፊት እየገፋው ይገኛል። ሀብቴን በመገልበጥ የጎንደር ፋኖ መሪ ለመሆን የሚፍጨረጨረው ሳሙኤል ራሱ ባደራጀው ኃይል እየተጎዳ ይገኛል። ኬንያና የተባበሩት አረብ ኤሚሬትስ ለሶማሌላንድ እውቅና ለመስጠት ሊመክሩ ነው። የኬንያው ፕሬዝዳንት ዊሊያም ሩቶ ከዱባይ ገዢ ሙሐመድ ቢን ዛይድ ጋር ከሶማሌላንድ እውቅና ጋር በተያያዘ ምክር ለማድረግ ሊገናኙ እንደሆነ ተሰምቷል። ሁለቱ ሀገራት ከውይይታቸው መልስ ለሶማሌላንድ እውቅና የሚሰጡ ቀጣይ ሀገራት ይሆናሉ ተብሎም እየተጠበቀ ይገኛል። ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የጀመረችው የባህር በር የማግኘት ዲፕሎማሲያዊ ዘመቻ ዛሬ ላይ የዓለም ሀያላንን የቀጠናውን ሀገራት አሳምኖ በተግባር እየታየ ይገኛል። ጅቡቲ በሶማሌላንድ ሪፐብሊክ የሚገኘውን የቆንጽላ ጽሕፈት ቤት ሙሉ ለሙሉ መዝጋቷ ተሰማ። ሶማሌላንድ የጅቡቲ አምባሳደሯን ጠርታለች። እስራኤል ለሶማሌላንድ ሪፐብሊክ በሰጠችው ሕጋዊ እውቅና ከሶማሊያ በላይ የተቆጣችው ጅቡቲ በሀርጌሳ የሚገኘውን የቆንጽላ ጽሕፈት ቤቷን ሙሉ ለሙሉ መዝጋቷ ተሰምቷል። በሌላ በኩል ሶማሌላንድ ሪፐብሊክ የጅቡቲ አምባሳደሯን ወደ ሀርጌሳ ጠርታለች። እስራኤል ለሶማሌላንድ ሪፐብሊክ ሕጋዊ እውቅና መስጠቷን ተከትሎ ጅቡቲ በከፍተኛ ተቃውሞ ውጤቱን ለመቀልበስ እየተንቀሳቀሰች ትገኛለች። የዛሬ 2 ዓመት ሶማሌላንድ ከኢትዮጵያ ጋር የፈረመችውን የመግባቢያ ስምምነት ተከትሎ በስምምነቱ ከፍተኛ ቅሬታ የነበራት ጅቡቲ በሀርጌሳ የነበራትን የቆንጽላ ጽሕፈት ቤት ኃላፊ መጥራቷ የሚታወስ ሲሆን ቆንጽላው አገልግሎት መስጠቱንም አቁሟል። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዛሬ ዜና ማታችን ይህን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ይሁንላችሁ።